እስልምና የሚያስወጣው አይደለም፣ ኩፍር አይደለም። ወቀዐ ፊ ከቢረትን ሚን ከባኢር ዝኑብ ነዓም፣ ከታላላቅ ወንጀሎች በአንድ ወንጀል ላይ ወድቋል። ነገር ግን የሰውዬ እስካልከፈረ ድረስ ለእሱ ዱዓ፣ እስትግፋር፣ ሰደቃ ማድረግ ትችላለህ። ዝም በላቸው። እኔም ራሱ አደርግለታለሁ። አላሁመ እግፊር ለሁ ያ ረብ፣ አላሁመ ጀዕልሁ ሚን አህሊል ጀነት ያ ረብ፣ አላሁመ ላ ቱዐዚብሁ ፊል ቀብር ወፊል ናር ያ ረብ። አሚን። ኦኬ። ስለዚህ ምንም እንትን ማድረግ አይቻልም ማለት ይሄ እንትን አይደለም ማለት ነው። ችግር የለውም። ዱዓም ሰደቃም ይቻላል ማለት ነው። አዎ ይቻላል። ከነ ጀለብ ያይልዝ ጀዛኩሙላሁ ኸይረን። አላህ ይባረክ። እሺ ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ሁሱን አንድ ጥያቄ ነበረኝ። ለሞተ ሰው ቁርአን መቅራት አይቻልም አይደለ? ግን ቁርአኑን ገዝተን ለሚቀራ ሰው ብንሰጥ እሱ እንዴት ይታያል? ችግር የለውም። ሰደቃ ይሆናል። እሱ በገንዘባችሁ ገዝታችሁ ቁርአን ለሌለው ሰው ሰደቃ መስጠት ትችላላችሁ። እሺ፣ ሌላ ደግሞ እኔ የምሰራበት ቤት ድመቶች አሉ እና ምግብ ትንሽ ትንሽ ስጫቸው ይሉኛል እና እሱ እኔን ያስጠይቀኛል። ምግብ ስጫቸው ምግብ ስሰጣቸው ያኔ አይጠጉም። ትንሽ ትንሽ ስጫቸው ተብዬ ነው እነሱ ናቸው ያሉኝ። እኔን ያስጠይቀኛል። እጪ ባሉሽ መጠን ልክ ነው መስጠት ያለብሽ። እኔ በጣም አይነግሩኝም፣ ግን ትንሽ ትንሽ እንዲሰጣቸው ነው የሚነግረኝ ሰውየው እና እሱ ይታያል። እኔ ላይ ስጫቸው። እጪ ባሉሽ ልክ ስጪ። ያልገባሽ ነገር ምንድን ነው? ጥያቄ ሆነብሽ ማለት ትንሽ ትንሽ ተሰጣቸው። ለምሳሌ ድመቶቹ ካልጠገቡ እሱን ባላህ ዘንድ እኔን ያስጠይቀኛል ወይ ነው? አስጠይቅሽ ብቻ እሱ ስጪ ባለሽ መጠን ልክ ስጫቸው። ያ አሰላሙ አለይኩም። ወአለይኩም ሰላም ወረሕመቱላህ። እሺ የእኔ ጥያቄ መስጅደል ነበዊ መስጅደል ቁባ የሚባለው ማለት ነው። ቅዳሜ ጧት ሂዶ የሰገደ ኡምራ እንዳደረገ ይቆጠራል ይባላል። ይህ ልክ ነው ወይስ አይደለም? እስከ አብራራልኝ። አሁን ጊዜ ሶላት ፊ መስጅድ ቁባ ከዑምራ ብለዋል ነቢ ሰለላሁ ዐለይሂ ወሰለም። የቁባ መስጅድ የሰገደ ሰው ልክ ዑምራ እንዳደረገ ይቆጠርለታል ተብሏል። ያን በማንኛውም ቀን በማንኛውም ጊዜ ያን ማድረግ የፈለገ ሰው ቦስ ዱባይ ላይ ያላችሁ ማናችሁም ኡምራ ማድረግ የምትፈልጉ ካላችሁ መንገዱ አንድ ብቻ ነው። እውነት እላችኋለሁ መንገዱ አንድ ነው። ከላይ ያለው ፎሎ አድርጉትና ከዱባይ ያላችሁ በታሪክ የመጀመሪያ ጊዜ መሰለኝ አይደለ? ከዱባይ ወደ ሳዑዲ በጀማዓ ኡምራ የማድረግ ስርዓት ያስጀመሩት እነሱ ናቸው። እና ቦስን አናግሩት። አይዲ የሌለው ስ ይላል። አንተ አላህ አይዲ ይስጥክ፣ አላህ አይዲ ይስጥክ። ዱዓ እናደርግለን። ትኬት ይፈልጉ። እሺ፣ እንዲሁም ደግሞ ቲኬት የምትፈልጉ እያላችሁ ነው። ቲኬት ከዱባይ ወደ ኢትዮጵያ ነው። ከዱባይ ወደ ኢትዮጵያ መሄድ ሰው ካለ ቲኬት በተመጣጣኝ ዋጋ ከላይ ያለውን ቦስን አናግሩት። ከላይ ትራንስክሪፕስ የሚላል። እሺ፣ ከሳውዲ ማን ነው? ከኢትዮጵያ ይቻላል ብያሉ። ይቻላል። በውስጥ አውሩ። ዋትሳፕ አለ ፕሮፋይል ላይ በቃ በዋትሳፕ አውሩ። ከኢትዮጵያም ይቻላል እያላቸው ነው። ከኤውሮፕም ይቻላል። ከየትም ዓለም ላይ ብቻ አላማቸው ኡምራ ማድረግ ይሆኑ። እውነት ነው። ከመዲና ወደ መካ በጀምዓ ሆኖ መሄድ ይቻላል ሴት ያለ ሙህሪም? እሺ፣ ሴቶች በጀምዓ ሆኖ ስለመሄድ በተመለከተ በዑለሞች መካከል ያለውን ንግግር ሁሉ ልንገራቸው። አንደኛ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ላ ተሳፊሩ አልመርአ ትኡሚኑ ቢላሂ ወልየውም ልአኺር መሲረት የውም መዓ ለይለቲህ ኢላ መዓ ዚ መሕረም አሉ። በአላህና በመጨረሻው ቀን የምታመን ሙስሊም የሆነች ሴት አንድ ቀን ከነ ሌሊቱ ወይም 80 ኪሎ ሜትር እና ከዚያ በላይ ርቀት ያለውን ጉዞ ብቻዋን ያለ ዘመድ ያለ መሕረም ልትጓዝ አትችልም ብለው ተናግረዋል። ስለዚህ አንድ ሴት ብቻዋን መጓዝ ከፈለገች ከ80 ኪሎ ሜትር እና ከዛ በላይ ያለውን ርቀት ያለውን መንገድ ያለ ዘመድ ልትጓዝ አይገባም። አባቷ ወይ አያቷ ወይ ወንድሟ ወይ አጎቷ ወይ ባል ካላት ከባሏ ጋር እንዲህ ካላለ በስተቀር ብቻዋን እንዳትሄድ። ለምን ከተባለ ሴት ልጅ በተፈጥሮዋ ደካማ ነች። ወንድ ልጅ መንገድ ላይ ይዞ ሊደፍራት ይችላል። አደጋ ሊደርስባት ይችላል። ከጎኗ ሆኖ የሚያግዛት ያስፈልጋል። ገዛቸዋል። ያ ነው። እሺ፣ በጀማዓ ሆነው መሄድ የሚለውን በተመለከተ ሴቶች በጀማዓ ሄደው
መሄድ የሚለውን በተመለከተ ምንድን ነው ያለው ነገር? በዑለሞች መካከል ሁለት ሀሳብ አለ። በዚህ ግማሽ ዑለሞች ምን አሉ? አይቻልም፣ ያለ መሕረም እስከሆነ ድረስ ሴት ልጅ ብቻዋን ልትጓዝ አትችልም በምንም መንገድ አሉ። በጀማ ቢሆን ከ80 ኪሎ ሜትር በላይ ርቀት እስከሆነ ድረስ አይቻልም። የሻፊዕዮች መንገድ እዚህ ጋር ልብ በሉ፣ እደግማለሁ። የሻፊዕዮች መንገድ የሻፊዕዮች ግንዛቤ ምንድን ነው ከተባለ ሴቶች በጀማዓ እስከሆኑ ድረስ ከ80 ኪሎ ሜትር ርቀት በላይ ቢሆንም ዑምራ ማድረግ ከፈለጉ ማድረግ ይችላሉ በዚህ ጊዜ ብለዋል። ለምን ከተባለ አሁን ባለው ጊዜ በዚያን ጊዜ እንደነበረው ጊዜ አይደለም። የዛኔ በጀማዓ የሄዱ ቢባሉም ሴቶች በእግር ጉዞ ስለነበር የነበረው በእነሱ ላይ አደጋ ሊደርስባቸው ይችላል የሚለው ያሳስባል። አሁን ላይ ግን ያ የእግር ጉዞ አይደለም። ገብታችኋል? ሰላም መሆናቸው ደህንነታቸው የተረጋገጠበት የሆነ ጉዞ ነው። በአየር ላይ የሚሄዱት በህብረት በጀማዓ እስከሄዱ ድረስ ችግር የለውም የሚል አቋም አላቸው ሻፊዕዮች። ይሄ ነው ወላሂ አዕለም። ቀጣይ ጥያቄ ዱዓ አድርገንስ ስንጨርስ ፊታችንን ማበስ እንዴት ይታያል? ችግር የለውም። ይህን የሚከለክል ነገር የለም። ሼክ አልባኒ ምን ብለዋል? المسح بين بعد الدعاء ليس له يعني حديث صحيح فيما يدل ذلك. ይህን የሚያመለክት የሆነ ሐዲስ صحيح የሆነ ሐዲስ የለም ብለዋል። ነገር ግን ይህን የሚከለክል الأمر فيه واسع ነገር ያን ያክል የሚከበር ሊጋና ነገር አይደለም። ከፈለጋችሁ ማበስ ትችላላችሁ፣ አለማበስም ችግር የለውም። ሰውየው ዱዓ አድርጎ ዝም ብሎ ሳያበስ ቢሄድ ችግር የለውም። ዱዓን ተቀባይነት አያደርገውም ከሚያስብል ነገር አይደለም። በጣም እሺ፣ ጥያቄ አለ? ጀዛከላሁ ኸይር። በወንድ ኡስታዝስ መቅራት እንዴት ይታያል? በወንድ ኡስታዝ መቅራት ሴቶች መቅራት ያለባቸው እንደ አስሉ ከሴቶች ዘንድ ነው። ሴቶች ቢያቀሯቸው፣ ነገር ግን የሴቶች አቅር ከሌሉ ወይንም ደግሞ ያን ያክል ጠንካራ ያልሆኑ ከሆኑ ባቀራራቸው ያለው አቅሪ ከወንድ ጠንካራ የሆነ ከወንድ ከሆነ ያለው በጀማ ሴቶችን ለብቻ ወንዶችን ለብቻ አድርጎ ሳያቀላቀላቸው ትላም ሳያደርግ ያቀራቸው ችግር አይኖረውም። ይሻላል። ይሄ ነው ፊትናን ተጠንቅቀን ስማ ሰግራቸው አለ ለምትሄዱ በቃ እስቸግ ረሳት እንዴ የታንገባም እንዴ ይሄ ውረድ፣ ሻንጣ ውረድ። እንዴ ይሄ ስልጤዎች ልብስ ነው እንዴ? በርበሬዎች ያላባቸው ወላሂ በል የስልጤ ልብስ መጥቷል። እዚሁ ልልበሰው መሰል። ለእኔ ራሱ ወላሂ በል አብዱሰላም የመጣ ነው። እንዴት የሆነ ፕሮግራም አላቸው እና ለሌላ ሰው የመጣ ማለት ነው። ነካው ትልቅ ነው። ማስታወቂያ ሊሰራላቸው ተቀጥያቸው ይህ ኡምራ አድርጎ የመጣው ኮፍያ እቺ ከመካ ነው የተሰጠሁት። ተበርቼ ሰላም ተበርቼ ሰላም ነው ያለው። እንዴ እዚህ ጋር ደግሞ የቦሳ አለ። እንዴት ነው አንዴ እቺ ሻንጣ ወረከ የኔ ናት። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሀይ ወደ ሁሱ ሰላም ነው። ጥያቄ ነበረኝ። ጥያቄው እኔ ወልጄ በተኛሁበት ባሌ ላይ መጥቶ ነበር እና ያለው ሳውዲ ነው። በመሀል ተጣልተን ደብድቦኝ ሊሄድ ሲል እኔ ደበደበኝ። ከዛ ወደ ገጠር ሊወጣ ሲል ኒካህን ሳታወርድ አትሄድም አልኩት። እሺ። ከዛ ሲጀመር ኒካው አለ እንዲ ያለኝ ማለት ነው። እና በዛው ወደ ገጠር ወጣ። ወር ሆኖታል ገጠር ከወጣ። ልጅ አለኝ አለው እኔ ጋ። ያንን ልጁን አሳይ ብሎ ሲደውል ቪዲዮ እኔ ሸፍናለሁ።
ለምንድን ነው የምትሸፈኘው ሲለኝ ኒካዬን አውርደህልኝ የለም ወይ ልጅ ነው ይኸው ልጅህን እያየህ ነው ስለው ሚስቴ ነሽ ይለኛል ማለት ነው። እና ሂዳ ውስጥ የሚያበቃ ድረስ ማየት ይችላል። እኔ ሁሱ አንዴ ጥቁር አንጉሩ ልዘገባ ምን አልከኝ? ዋናው ረስታውት በዳይቱን በበኩል ላይ ገባ እንትኑን ጥቁር አዝሙድ መታወኝሽ ስንት ደቂቃ ነው የቀረ? 6 ካስትሪፕስን ፎሎ እያደረጋችሁ ኡምራ ማድረግ የምትፈልጉ ትኬቶችን የምትፈልጉ በቀጥታም ሆነ በትራንዚት ትኬት የምትፈልጉ ኢንቦክስ አድርጉን። ስልካችን ፕሮፋይል ያለ 0505 45 82 43 ኢንቦክስ አድርጉን። ዛሌ የውሱ ሰፈር አያችሁት እንዴት እንደሚያምር ማሻአላህ። እንዴት አያችሁት የውሱ ሰፈር ማሻአላህ ማሻአላህ። ያኛው ፎቅ የውሱ ነው። አዎ ይሄኛው ኢማር የሚለው የውሱ ነው። የውሱ ፎቅ ነው። መንትያ ፎቅ ነው። የተያያዘ ነው። ከዚህ ጋር አንድ ላይ ነው። እዚህ መንትያ ነው። ያው አይታይም ከላይ እንዴት ብለን ነው ኡምራ የምናደርገው? ኢቃማ የሌለን የተባለ ነው ከታች ኮመንት ላይ። ኢቃማ ለሌለው አይቻልም። ኢቃማ ላለው ብቻ ነው። ኢቃማ የሌለው አይቻልም። ከዚህ በፊት ደግሞ አሻራ ያለባቸው ቪዛ ይወጣል። የወጡበት ምክንያት ከበድ ያለ ከሆነ ድንበር ላይ ይመልሷቸዋል። የወጡበት ምክንያት ደግሞ ኖርማል ከሆነ ግን ያስገቧቸዋል። ቪዛ ግን ይወጣል። ሴቶች ደግሞ 2 እና ከዛ በላይ ከሆናችሁ ትችላላችሁ። አንድም ብትሆኑ ችግር የለውም። ሌላ ሴቶች ስላሉ አሁን አልሰማችሁም? ፈትዋ ሲሰጥ ሴቶች ብቻዋን አትችልም። እህቴ ዱባይ ነው ያለችው ማለት ነው። እህቴ ዱባይ ነው ያለችው። እናንተ ጋር መጣ እኔ ጋር ማድረግ ትችላለች። አንቺ የት ነሽ? እኔ ሳኡዲ ነው። ያው ብዙ ጊዜ ቤተሰብ እዛ ያላቸው ሴቶች ምናምን ሄደው መጥፋት ያስባሉ እና እዚህ ሌላ ሰው የሚፈርምላት ኃላፊነቱን የሚወስድ ሰው ካለ ይቻላል፣ ችግር የለውም። አንድ ነገር በዚሁ አጋጣሚ ምናልባት የማታውቁ ሰዎች እንድነግራችሁ፣ ለኡምራ ብሎ ሄዶ መጥፋት ያሉትን ችግሮች ላሳውቃችሁ፣ ሁላችሁም እንድታውቁት ማለት ነው። በእኛ ብቻ በኩል ሳይሆን በሌላም በኩል በደላላ በኩልም በህጋዊ መንገድ በኡምራ ስም እየወሰዷችሁ የሚያስጠፏችሁ ሰዎች በጣም አደገኛ ወንጀል እየሰራወቃችሁ። የመጀመሪያው